በጣም ልጠይቀው የምፈልገው ትልቅ ጉዳይ አለ። በሰዓት በጣም እያሳሰበኝ ያለ ጉዳይ ነው እና መጠየቅ ፈልጋለሁ። ብዙ ጊዜ ስጠይቀው እንትን ይለኛል ነው በቃ ችላ ይለኛል። ዝም ከሳምሪ ጋር በጣም ተጠፋፍታችኋል። ቪዲዮ ላይም ማትመጣ ብዙ ጊዜ ከሷ ጋር ነበር የምትሰራው። ለምንድን ነው የሚለው ጥያቄ ከዚህ በፊት ጠይቄ ነበር አይደለም ብለህ እንደሌላ ጊዜ አታረሳሰኝም። በቤተሰቦች ፊት ነው የምጠይቅ መልስልኝ። ከዚህ በፊት አልነገርኩሽም? አልነገርከኝም። ዝም ብለህ ነው የምታልፈው እኮ። ሳምሪ ያለች ደህና ነች። ምን ልበልሽ? ደህና ነች። እሱማ ለምን ተራራቃችሁ? ቆንጂትዬ አንቺ ቆንጂትዬ ቆንጂትዬ አንቺ ቆንጂትዬ ቆንጂትዬ አጥርሽ ገረገራ ቆንጂትዬ ውሻሽ ተናካሽ ቆንጂትዬ ማን ብዬ ልጣራ ቆንጂትዬ ድምፅ እንዲሰማሽ። ሃይ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለን። ያው የኔ ቤተሰቦችም የዩ ቤተሰቦችም ብል አሁን ኖርማል ነው ዩቲዩብ ስለጀመርኩኝ ለኔም የዩን ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እኛ ደህና ነን አለን። ያው ይሄ ሰሞን ትንሽ ጠፍተናል፣ የሆነች ጉዳይ ያጋጥሙን ነው እኔም እዩ። አሁን ግን የመጣውበት ጉዳይ ቤተሰቦቼ ናፍቃችሁኛል፣ በጣም ነው ናፈቃችሁኝ። በዛ ጉዳይ አንድም ያ ጉዳይ ነው፣ ሌላም ደግሞ ትልቅ በጣም ትልቅ የሆነ ጉዳይ ነው ይዤላችሁ የመጣሁት። እዩልን ደውዬ ብጠራው አሪፍ ይመስለኛል። ይሄ ጉዳይ ላናግረው ልጥራው አልጥራው እያልኩኝ ነው። ይሄ በኔ አካውንት በኔ ስልክ ስላለ አካውንቱ እኔ ላይ ፖስተታል ብዬ ነበረ ያሰብኩትኝ፣ ግን ደግሞ በቃ ማወቅ አለበት ብዬ ደግሞ እንትን አልኩኝ። ስለዚህ ይምጣ ወይስ አይምጣ የሚለው ነገር ግራ ገብቶኝ ነው። እዩልን አሁን ልደውልለት ወይስ አልደውልለት ግራ ገብቶኝ ነው። በደውልለት ግን አሪፍ ይመስለኛል፣ ምክንያቱም እሱንም የሚመለከተው ጉዳይ ነው፣ የሱ ጉዳይ ነው በዋነኝነት። ያው የሷው ቤተሰቦች ታውቃላችሁ፣ ይሄ ሰሞን ትንሽ በጣም ልጠይቀው የምፈልገው ትልቅ ጉዳይ አለ። በሰዓት በጣም እያሳሰበኝ ያለ ጉዳይ ነው እና መጠየቅ ፈልጋለሁ። ብዙ ጊዜ ስጠይቀው እንትን ይለኛል ነው በቃ ችላ ይለኛል። ዝም ነገር ወደ ሌላ ቫይረስ ያስቀይርብኛል ብዙ ጊዜ ስጠይቀው። አሁን ግን ካሜራውን ሊያስጠፋኝ ይችላል አላውቅም፣ ግን እንትን እዚሁ እያለ በቤተሰቦቼም በእኔ ፊት እንድትመልስልኝ ፈልጋለሁ። እስኪ እንዳያስጠፋው የምችለውን ነገር ማለት በካሜራ ፊት ጠይቀዋለሁ፣ በእናንተ በቤተሰቦች ፊት በቃ ይሄ ነገር ይመልስልኝ። ዛሬ መመለስ አለበት ግዴታ፣ አለበለዚያ አይሆንም። በጣም እያስጨነቀኝ ሁላችንንም እያስጨነቀ ያለ ጉዳይ ነው። አሁን እደውልለታለሁ፣ ልደውልለት ወስኛለሁ። እንግዲህ ቤተሰቦች መጣው ብሎኛል። ምሳ ሰርተሽ ጠብቂኝ ያለኝ ዛሬ ጾምም አይደለም። እስኪ እንግዲህ መጣና የሚለኝን ነገር እንሰማለን። የሚለኝ ነገር ምን እንደሆነ ለማወቅ ጓጉቻለሁ። መልሱ በጣም ጓጉቻለሁ። እንሰማለን እንግዲህ እየመጣ ነው ቤተሰቦች። እዩ ሳታስፈቅጂ ለምሮ ስልኬን ምክ ሰላም ፈቅድ ሰላም እንደዚህ ነው ሰላም ምን ትለኝ አታርኪም ይደክመኛል። በእናትህ ለብሮ ካሜራሽ ከስራ ነው ከስራ ነው የምጠው ስራ ለክስ ቤት ነው። ምን ፈለግሽ? ሰላም በል ቤተሰቦች። እሺ
አረ የኔ ቤተሰቦች ግን አታንከራቻቸው። ተይ ቤት አታስፈቅጂኝ። ተይ አላንከራተትኳቸውም እኮ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን። ያው ተጠፋፍተናል መሰለኝ። ትንሽ የሆነ ነገር አጋጥሞኝ ነው የጠፋሁት አሉ። ለማንኛውም ምሮ የኔ መጠይቅ ጥያቄ አለ። የምፈልግ ጥያቄ አለ። ምንድነው? ከዚህ በፊት ብዙ ጊዜ ጠይቄያለሁ እና ዝም ብለህ ጥያቄ ደግሞ አያልቅም። በእናትሽ ሶሊኒ አሁን ደክሞኛል። ጥሩ ሙር ላይ አይደለም። አዩል በቃ መጠየቅ የምፈልገው ቁም ነገር ነው፣ ቀልድ አይደለም። እንደሌላ ጊዜ እንትን አይደለም። የምን ቁም ነገር? ትክክለኛ ቁም ነገር ነው። የምን ቁም ነገር አይባልም። እሺ ምንድነው? ምን ፈለግሽ? አሁንም ምንም እንትን እንዳትል ትመልስልኛለህ። ምንድነው ሶሊ አታስጨንቂ። ትመልስልኛለህ አይደል? ትልቅ ቁም ነገር ነው እያልኩት ይል። እሺ ምንድነው? ትመልስልኛለህ። መልስ ነው አይደለም? ቀሌና አይደለም ይል። ትመልስልኛለህ። እሺ ምን መልስ? ለምን ጠይቅ ጥያቄ ትክክለኛ መልስ። ቃል ታስገቢ። ቃል አልገባም። ምን እንደሆነ ሳላውቀው አሁን ያቺ ጥያቄ ብዙ ናቸው። እኔ የሚያስጨንቅ ጥያቄ ጠይቄ ያውቃለሁ እኮ። አይ ጥያቄዎችሽ ብዙ ናቸው ስልሽ የሆነ ነገር ግዛልኝ ቢሆን አይደለም። በእውነት ግዛልኝ ካልሆነ ኧረ መልስልሻለሁ። ትመልስልኛለህ? እሺ ቃል ገብቻለሁ። እሺ ጥያቄ ቁጥር 1 ከዚህ በፊት ብዙ ጊዜ ጠይቄያለሁ። መደጋገም ይሆንብኝ። እንደውም ልታውቀው ይገባ ነበረ። ከሳምሪ ጋር በጣም ተጠፋፍታችኋል። ቪዲዮ ላይም አትመጣም። ብዙ ጊዜ ከሷ ጋር ነበር የምትሰራው። ለምንድን ነው የሚለው ጥያቄ ከዚህ በፊት ጠይቄ ነበር። አይደለም ብለህ እንደሌላ ጊዜ አታረሳሰኝ። በቤተሰቦች ፊት ነው የምጠይቅ። መልስልኝ። ሳምሪ ደህና ነች? ደህና ነች። እሱም አለች። እንዴት እንደምወዳት ታውቃለህ? ሳምሪ እንዴት እንደምትንከባከበኝ። እንደዛ አይደለም በቃ በጣም ነው የምወዳት ታውቃለህ። ደግሞ እሱ እንዴት እንደምትንከባከበኝ። አይ ነገሮች አለ መገጣጠም። ከዚህ በፊት አልነገርኩሽም? አልነገርከኝም። ዝም ብለህ ነው የምታልፈው እኮ። ሳምሪ አለች፣ ደህና ነች። ምን ልበል? ደህና ነች። እሱማ ለምን ተራራቃችሁ ካንተ ጋር? ሳምሪ ጋር አሁን ጥያቄ ለምንድን ነው የምትጠይቂኝ? አልተራራቅንም ሳምሪ። በአንዳንድ ነገሮች ምክንያት ነው። ቤተሰቦች የሚንገሩክ ልክ አይደለም። መልስ ልክ ትክክለኛ መልስ አይደለም። በአንዳንድ ስራ ምክንያት ነው ሶሊ። አሁን ይሄ ማስጨነቅ ነገር ይልሽ ትመጫለሽ በቪዲዮ። በአንዳንድ ስራ ምክንያት በቃ እኔና እሱ የተገናኘን አይደለም እንጂ ሌላ በመሀላችን ምን ተፈጥሮ አይደለም። አይመስልኝም ሶሊ። በቃ እንደዛ እኮ አይደለም። አሁን ያው ስራ በዝቶብኛል። አይተሻል። ስራ በስራ አታመካኝ። ከዚህ በፊት በጣም ብዙ ስራ እንደምትሰራ አውቃለሁ። ከሷ ጋር ቪዲዮ እየሰራክ የምትሰራቸው ስራዎች በጣም ከባድ እንደሆኑ አውቃለሁ። በዛ እንደዛ ከባድ ሆኖ እንኳን ቤት ትመጣ ነበረ፣ ስልክ እንደዋወል ነበር። አሁን እንደውም ስልክ ስደውላት እያነሳችልኝ አይደለም። ያው መገጣጠም ነው፣ አጋጣሚ ነው ብዬ አስቤዋለሁ። ግን የፈለገ እንደዛ ስራ እየሰራች ቢያንስ በቀን አንዴ እንኳን ቤት ትመጡ ነበር። አሁን ግን ያ ነገር የለም። ለምንድን ነው ያ ነገር የሌለው? ለምንድን ነው የጠፋችው? ያው ሰው በማል አሁን ወደፊትም ህይወትሽ ላይ ሰመክርሽ ማለት ሰው የሆነ ሰዓት ላይ በጣም ይቀራረባል፣ በጣም ብዙ ነገር ያሳልፋል። ግን ሲራራቅ ያው ያ ሰው ተጣልቷል ማለት ሳይሆን በአንዳንድ ነገሮች ምክንያት ነገሮች አለመመቻቸት ክፍተት እየተፈጠረ አሁን የድሮ ጓደኞቼ ከኔ ጋር አብረው ነው ያሉት። ያ ክፍተት ቢያንስ ዩናክል ሰዓት ትገናኛላችሁ ይነሳል። ይሄ እኮ ጭራሽ ከሳምሪ ጋር ተጠፋፋችሁ ነው። አዎ ጭራሽ አይደለም። እንገናኛለን እኮ አንዳንዴ እንገናኛለን። አይመስለኝም። እውነት እኔ የምትገናኙ አይመስለኝም። ያው ለምን በልዩ በቃ ቤት ውስጥ እንኳን ስለ ሳምሪ ስታወራ አልሰማም። ለምንድን ነው ነገር? ለምን ክፍተት ተፈጠረሽ በመሀላችሁ? ምንም አይነት ክፍተት አልተፈጠረም። ለምን ተራራቃችሁ? የአንዳንድ ነገሮች አለመገጣጠም ሌላ ጊዜ እነግርሻለሁ። አሁን ኦዲየንሶችም እየጠየቃችሁኝ ነበር ይሄን ጥያቄ። ሳምሪ ትሄዳለሽን ብላችሁ የምትጠይቁኝ በጣም ብዙ ሰዎች አላችሁ። ነገሮች እንትን ነው እና እነግራችኋለሁ ሌላ ጊዜ የተፈጠረው ነገር ሌላ ጊዜ እነግራችኋለሁ። ሌላ ጊዜ በቃ የኔ የተፈጠረ ችግር አለ፣ እሱ ችግር ስላለ ነው። ሌላ ጊዜ እነግርሻለሁ፣ ሌላ ጊዜ እነግራችኋለሁ። ለምን ሌላ ቤቷ እንድትወስደኝ እፈልጋለሁ። እሷን ነው ማውራት የምፈልገው። ሶሊ አሁን
አሁን ሰደኝ እሷን አናግራታለሁ። አንተ ሲጀምር መልስ እንደማሰጠኝ አውቄ ነበር። ጨማለቅ እንግዲህ በቃ አሁን አልተጨማለኩም። ቤት ማንም የለም አይደል? ቤት ግቢ እርቦኛል። ደግሞ ምግብ ስጪኝ። እኔ እንትን ልልሽ አይደለም ኢዩኤል፣ እኔ በቃ ቤቷ እንድትወስደኝ እፈልጋለሁ። ምን ልትያት ነው ቤቷ? እኔ አናገኝ ማናገራት ነው። የለችም፣ እዚህ አይደለችም። ሳምሪ እዚህ አይደለችም። እናት ናት እኮ። እኔ አሁን ልወስድሽ አልችልም። ራስሽ ለምን እኔ አልወስድሽም። ሶሊ የምር እኔ አልሄድም። በቃ ወደዛ ሰፈር አልሄድም። ደክሞኝ ነው የመጣሁት እኮ ደክሞኝ ነው የመጣሁት። ለዛ ነው ትንሽ ቁጭ ብለህም እኮ መሄድ እንችላለን። ባጃጅ አለ፣ ታክሲ አለ፣ ብዙ ነገር አለ። መሄድ እንችላለን። ሶሊ ታስጨንቂያለሽ። ለምን ንገረኝ እኮ እንዳላስጨንቅት ንገረኝ። የተፈጠረ ነገር ካለ ለብረ ማፈቱት ተነጋግራችሁ ለምንድነው መነጋገር ባለበት ሰዓት ለምንድነው እንደዚህ ክፍተት የሚፈጠረው? እሺ እኛ እንነጋገራለን። አሁን እቤት እንገባለን። አልጨረስሽም? ተመለስልኝ እንግዲህ ጥያቄ አሁን የሚመለስ ነገር አይደለም። በቃ ሌላ ጊዜ እነግርሻለሁ። አሁን እሱ እዚህ ጋር ራሱ እንደዚህ ላንች እንዳይደብርሽ ብዬ ነው ቪዲዮ ላይ ራሱ የቆምኩት። ሶሊ የምራንቺ እንዳይከፋሽ ብዬ ነው እዚህ ጋር ቪዲዮ ላይ ቆምኩትና ጭራሽ እኔ እንደዚህ ጉዳይ በዚህ ጉዳይ ማውራትም አልፈልግም እንትንም ብዬ ማለት አልፈልግም። በቃ የሆነ ያልተስተካከለ ነገር አለ። ያ ነገር ሲስተካከል የሚሆነው ይሆናል። እሱን ታያላችሁ። በቃ በዛ ምክንያት ነው እንጂ እኔ ሌላ ነገር ተፈጥሮ ከባድ ነገር ኖሮ ምናምን አይደለም። ታይታላችሁ። እኔ ከኦዲየንስ ውጪ ሌላ ማውራውም ነገር የለም። ሐሳቤንም ሁሉ ነገሬንም እናገራለሁ፣ ያውቃሉ። የዛን ጊዜ ሲደርስ አንቺም ታውቂያለሽ። አሁን ግን ምነግርሽ ነገር አይደለም። አንዳንድ ነገሮች አሉ። በእነሱ ነገሮች እያስተካከልኩ። እሺ ያን ጉዳይ ለምን አትፈቱትም እኮ? ያንን ጉዳይ እንፈታዋለን። ለማንክ ወይ እርግጠኛ ነኝ። በቃ ምን ያልኩሽ አይደል እንዴ? ለምድር ደጋግመሽ የምትጠይቂኝ እኔ ዳውና እርቦኛል። አሁን ሶሊ እርቦኛል። አላሳዝንሽም? አለምሳ ትበላለህ እኮ። እጅሽን ምንድነው ለሚያረው? ፀሐዩ ተቃጥያለሁ። እንግባሽ። እሺ ፀጉሬ ልቀቀኝ። ኢዩኤል ፀጉሬ ልቀቀኝ። ቆንጆ ይሄን ቀንድ ያያችሁት ነው። እኔ ቀንዱን ለምን እንደምታረጊው ነው ግራ የሚገባኝ። በቃ እኔ ደስ ይለኛል እንደዚህ። አልፈታም። ቤተሰቦችሽን ተሰናበችና እንገናኛለን በድጋሚ። ቤተሰቦች አፈራሻ? የኔ ቤተሰቦች ናቸው። አይ የኔ ቤተሰቦች ናቸው። የኔ ናቸው። የማ የሚያደርጉልኝ ኮሜንት ያለው አካውንት ትገባለች። አካውንቴ ላይ ይኸው ማልፈልገው ቪዲዮ ኮሜንት ምናምን ሳይ በቃ አሪፍ ነው። በጣም ደስ ይላል። ቤተሰቦች አመሰግናለሁ። እኔን እንዳንቺ አይወዱኝ። ግልጽ ነው። በጣም ነው የሚወዱኝ። እኔ አውቃለሁ። አንቺ ከወደዱሽ ይበቃል። ለማንኛውም እናመሰግናለን። ደህና ሁኑ ቤተሰቦች። ናፍቆት ሀሳብ ሰቀቀኑ ምኞት የሚቀረው በአይነ ስጋ ፍቅሬ መቼ ነው አይንሽን የማየው? ናፍቀሽኛል እኔ ብትርቅኝም ኑሮ ቢለየን ይቅናሽ እንጂ አንቺን ደሞ አይቀርም እንገናኛለን።